اهي تاني اهي. زغرت يا ولد. የእመቤታችን ቅድስት ድንግል ማርያም ምልጃና በረከት ከሁላችን ጋር ይሁንና በቅርቡ በግብጽ በሚገኝ የቅድስት ድንግል ማርያም ቤተክርስቲያን አካባቢ በምሽት የተገለጠው የበራች ነጭ ርግብ የብርሃን አምሳል ሰፊ ትኩረት ስቧል። ክስተቱ እንደተፈጠረ በቦታው የነበሩ የኦርቶዶክስ ተዋሕዶ እምነት ተከታዮች በታላቅ ደስታና እልልታ በዝማሬና በምስጋና አምላካቸውንና እመቤታችንን ሲያመሰግኑ አድረዋል። እርግቦች ወይም አዋፋት በምሽት ጨለማ ውስጥ አይበሩም። በቪዲዮ ላይ እንደሚታየው ግን በምሽት ጨለማ ውስጥ ድንገት ብርሃን እያበራች የምትታይ እንደ ተራ ወፍ ሳትሆን በድንገት የምትገለጥና የምትሰወር አምሳል ሆና ታይታለች። በቤተ ክርስቲያኑ ቅጽር ግቢ ውስጥ ከሚገኘው የድንግል ማርያም ትልቅ ሐውልት ላይ ሄዳ በቀኝ እጇ ላይ ማረፏ ክስተቱ ድንገተኛ አጋጣሚ ሳይሆን መንፈሳዊ ተአምርና ምልክት መሆኑን ሁለተኛ ምስክር ያደርገዋል። በቪዲዮ ላይ እንደሚታየውና በቦታው እንደነበረው ሁኔታ ክስተቱ በተፈጠረበት ሰዓት በቤተክርስቲያኑ ቅጽር ግቢና በዙሪያው ባሉ መንገዶች ላይ እጅግ በርካታ ሕዝብ ተሰብስቦ ነበር። ክስተቱ ተራ ወይም በሰው ሰራሽ መንገድ የተዘጋጀ አለመሆኑን የሚያረጋግጠው የሕዝቡ ድንገተኛ ሕያው ምላሽ ነው። የብርሃኗ እርግብ መታየት ስትጀምር ምዕመናን በታላቅ እልልታ በዝማሬና በእንባ በተቀላቀለ የምስጋና ጩኸት ድምፃቸውን አሰምተዋል። ይህም ክስተቱ በብዙ ሺህ የሚቆጠሩ እውነተኛ የአይን እይታ ምስክሮች ያሉት መሆኑን ያሳያል። ይህ ድንቅ ተአምር የተከናወነበት ጊዜ ለክስተቱ እጅግ ታላቅ መንፈሳዊ ትርጉምና ሙሉ ታማኝነት ይሰጠዋል። በአሁኑ ወቅት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም ሆነ በግብጽ ኮፕቲክ ኦርቶዶክስ ቤተክርስቲያን መላው ምዕመናን በታላቁ የፍልሰታ ጾም የእመቤታችን ሱባኤ ላይ ይገኛሉ። ፍልሰታ ማለት ምዕመናን በጾም በጸሎትና በስግደት የእመቤታችንን በረከትና ምልጃ የሚሹበት ልዩ የሱባኤ ወቅት ነው። ምዕመናን በሱባኤ ላይ በነበሩበት በዚህ በተቀደሰ ጊዜ እመቤታችን በብርሃን እርግብ አምሳል መገለጧ የልጆቿን ጸሎትና ሱባኤ የተቀበለችበትና አለሁላችሁ አልለያችሁም ስትል የሰጠችው ድንቅ የሰላምና የመጽናናት ምላሽ ተደርጎ ይወሰዳል። መገለጡ በተራ ቀን ሳይሆን በመላው ዓለም ላይ ያሉ የኦርቶዶክስ ተዋሕዶ ምዕመናን በጸሎት በተጋፉበት በጾመ ፍልሰታ ወቅት መከሰቱ ተአምሩ አጋጣሚ ያለመሆኑንና መለኮታዊ መልእክት ያለው መሆኑን ያረጋገጠ ደማቅ አጋጣሚ ነው። ይህ ክስተት በሱባኤ ወቅት ለነበሩት የግብጽ ክርስቲያኖች ብቻ ሳይሆን በተመሳሳይ ሱባኤ ለሚገኙ ለኢትዮጵያ ኦርቶዶክስ ተዋሕዶ ምዕመናንም ትልቅ የእምነት ጽናትና የመንፈስ ቅዱስ መጽናናት ሆኗል። እመቤታችን ቅድስት ድንግል ማርያም በሱባኤዋ ወቅት ያሳየችው ይህ ድንቅ ፍቅርና ምልጃ በሀገራችንም ሆነ በመላው ዓለም ላይ ሰላምን ያመጣል። ይህ ቪዲዮ ከተለቀቀ በኋላ አንዳንድ ሙስሊሞች በቪዲዮ ላይ አስተያየታቸውን የሰጡ ሲሆን አንዳንዶች በደስታ ሲቀበሉት፣ ሌሎች ደግሞ ክስተቱን ለማጣጣልና ተራ ወፍ እንደሆነች ለማስመሰል ሞክረዋል። አባኖብ የተባሉት አባት በአስተያየቱ ዙሪያ ለተነሱት ተቃውሞችና ጥያቄዎች በአረብኛ ግልጽና አጥጋቢ ምላሾችን ሰጥተዋል። ተራ ወፍ ነች፣ ብርሃኑ የተንጸባረቀው ከመብራት ነው ለሚሉት ጥያቄዎች እንዲህ ሲሉ መልስ ሰጥተዋል። በእመቤታችን ቤተክርስቲያን የተገለጠችው ነጭ በራሷ የምታበራና በድንገት የምትሰወር ነች። በምሽት ጨለማ አዕዋፍ ወይም እርግቦች አይበሩም። በተጨማሪም በየዓመቱ በእመቤታችን በዓል ወይም በጾም በሱባኤ በልዩ ቀናት እንዲህ አይነት ክስተቶች ለምን ይደጋገማሉ በማለት ተራ ወፍ አለመሆኗን አስረድተዋል። ሰው ከሞተ በኋላ ተመልሶ አይመጣም ለሚሉ ደግሞ እመቤታችን ቅድስት ድንግል ማርያም በታሪክ ውስጥ በተለያዩ ቦታዎች ለምሳሌ በግብጽ ዘይቱን አቅራቢያ ከ1968 ዓ.ም ጀምሮ ለበርካታ ዓመታት በግልጽ ለክርስቲያኖችም ሆነ ለሙስሊሞች መገለጧን አስታውሰዋል። ድንግል ማርያም የሕያው አምላክ እናት በመሆኗ በብርሃንና በእርግብ አምሳል ለምዕመናን ጽናትንና ሰላምን ለመስጠት መገለጧ የታወቀ ተአምር መሆኑን አብራርተዋል። እርግብ የሰላም ምልክት ነች። በቤተ ክርስቲያን አስተምህሮ ድንግል ማርያም በኖህ ዘመን የጥፋት ውሃ መጉደሉን ብስራት ይዛ እንደመጣችው እርግብ የዓለምን መድኃኒት ኢየሱስ ክርስቶስን ያስገኘች የሰላም የፍቅርና የምስራች እርግብ ተብላ ትመሰላለች።
በኦርቶዶክስ እምነትና ስርዓት ቅድስት ድንግል ማርያም በብዙ ነገሮች ትመሰላለች። ይህ የተከሰተው ድንቅ ክስተት ለዓለም ሁሉ በተለይም ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ትልቅ የመንፈስ ቅዱስ ደስታንና የእምነት ማጽናኛ ነው። እመቤታችን ቅድስት ድንግል ማርያም በምልጃዋና በጸሎቷ ሀገራችንን፣ ሕዝባችንና መላው ዓለምን በሰላምና በፍቅር ትጠብቅልን። የእመቤታችን ቅድስት ድንግል ማርያም አማላጅነትና በረከት አይለየን። አሜን። Some